از مردم منطقه claim this is the wreckage of a US jet shot down over the south of the country. War with Iran, 2 American combat aircraft went down in separate incidents. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? አሜሪካና እስራኤል ኢራንን ለመቀጥቀጥ የጀመሩት ዘመቻም ወደ አልታሰበ አሰቃቂ አዙሪት እየገባ ነው። ዛሬ በ35ኛው ቀን ዋሽንግተን ማመን ያልፈለገችው ፔንታጎን በድንጋጤ እውነቱን ያመነበት ታይቶ የማይታወቅ ከፍተኛ የአየር ኃይል ኪሳራ ደርሷል። ኢራን ያላትን የላቀ የጸረ አየር መከላከያ አቅምም ለዓለም አሳይታለች። ባቫር 373 ሚሳኤል ሲስተም እንዴት ነው የአሜሪካን ኩራት F-15E ስትራይክ ኤግል ሊያጋይ የቻለው የሚለው የበርካቶች ጥያቄ ሆነው በየማህበራዊ ሚዲያውም እየተሰራጨ ነው። 35ኛው ቀን አሜሪካ በመካከለኛው ምስራቅ ካሏት ጥንካሬዎች አንዱ የሆነውን የአየር የበላይነት የተፈተነበትም ቀን ነው። በኢራን ሰማይ ላይ የላቀ የኢራን ጸረ አየር መከላከያም F-15E አውሮፕላንን ወደ አፈር ቀላቅሎታል። ይህም በጦርነቱ ለመጀመሪያ ጊዜ የሚታወቅ በአየር ላይ ተፈጸመ ከፍተኛ ኪሳራ ነው። ይህ ብቻ አይደለም። ኢራን በሆርሙዝ ወሽመጥ አካባቢ ሌላም የአሜሪካ ኤቴን ተንደርቦልት 2 አውሮፕላን መምታቷን በመግለጽ በአንድ ቀን ውስጥ 2 ወሳኝ የጦር አውሮፕላኖችን እንዲሁም ተጨማሪ 2 ሄሊኮፕተሮችን መታለች። ይህ 35ኛው ቀን ጦርነት እስካሁን ከነበረው ይልቅ በጦር መሳሪያ ኪሳራ የከፋ ሆኖ ተመዝግቧል። ፔንታጎን አብራሪውን ለመፈለግ ከፍተኛ የፍለጋና የማዳን ስራ በአካባቢው ያካሄደ ነው። ነገር ግን በአየር ላይ ያለው ፍጥጫ ስራውን አስቸጋሪ አድርጎታል። ኢራንም አብራሪውን ላገኘ $60,000 ማዘጋጀቷን ይፋ አድርጋለች። ይህም በጦርነቱ እስካሁን ከ20 በላይ የሚሆኑ የአሜሪካ አውሮፕላኖች መጎዳታቸውን ወይም መውደማቸውን የሚጠቁም ነው። እኛም በዛሬው ጥንቅራችን የ35ኛውን ቀን ጦርነት ሂደቶች በተለይም ኢራን የአየር ኃይል የበላይነቱን እየያዘች መምጣቷን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራችን ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62,000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4,600,000 ብር ሙሉ ክፍያ፣ ባለ 2 መኝታ በ6,700,000 ብር እንዲሁም ባለ 3 መኝታ በ8,500,000 ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620,000 ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ። ኢራን F-15ን መታጣለች። በአሁኑ ወቅት በአሜሪካና በኢራን መካከል እየተካሄደ ባለው ወታደራዊ ግጭት የኢራን ጦር አንድ የአሜሪካ F-15E ስትራይክ ኤግል ተዋጊ ጄት መምታቱን የአሜሪካ ባለስልጣናትና የተለያዩ ዓለም አቀፍ የዜና ምንጮች አረጋግጧል። አውሮፕላኑ በደቡብ ምዕራብ ኢራን ግዛት ውስጥ መመታቱ ተገልጿል። ይህ ክስተት ጦርነቱ ከተጀመረ ከ5 ሳምንታት በኋላ ለመጀመሪያ ጊዜ የአሜሪካ ሰው ሰራሽ ተዋጊ ጄት በኢራን የተመታበት አጋጣሚ ሆኖም ተመዝግቧል። ይህ ክስተት የኢራን አየር መከላከያ ስርዓት ዘመናዊ የሆኑትን የአሜሪካ ተዋጊ ጄቶች የመምታት አቅም እንዳለው ያሳየ ነው ተብሏል። አንዳንድ ወታደራዊ ባለሙያዎች ጄቱ የተመታው በትከሻ ላይ በሚደገፉ ሚሳኤሎች ሊሆን እንደሚችል ግምታቸውን ሰጥቷል። ፕሬዝዳንት ዶናልድ ትራምፕ ስለ ሁኔታው ማብራሪያ የተሰጣቸው ሲሆን የጄቱ መመታት ከአሜሪካ ጋር ለሚደረገው ድርድር እንቅፋት እንደማይሆንና ይህ ጦርነት ነው በማለት ምላሽን ሰጥቷል። ይህ ክስተት በክልሉ ያለውን ውጥረት ይበልጥ ያባባሰው ሲሆን በተለይም በሆርሙዝ የባህር ወሽመጥ አካባቢ ያለውን የንግድና የነዳጅ ዝውውር ስጋት ላይ ጥሎታል። የአሜሪካና የእስራኤል ኃይሎች በኢራን የጦርና የሲቪል መሰረተ ልማቶች ላይ ጥቃታቸውን ቀጥለዋል። አንደኛው አብራሪ ተገኝቷል፣ ሌላኛው እየተፈለገ ነው። የኢራን ኃይሎች የአሜሪካውን F-15E ስትራይክ ኤግል ተዋጊ ጄት በኢራን አየር ክልል ውስጥ መጥቶ መጣላቸውን ተከትሎ በአውሮፕላን ውስጥ የነበሩት 2 አብራሪዎች እጣ ፋንታም
ዓለም አቀፍ ትኩረትን ስቧል። የአሜሪካው F-15 ተዋጊ ጄት በኢራን ደቡባዊ ምዕራብ ክፍል ላይ ሲበር በኢራን ጸረ አየር መከላከያ ኃይሎች ተመቶ መውደቁም ተረጋግጧል። ከአውሮፕላኑ መውደቅ በፊት በፓራሹት ከወረዱት ሁለት አብራሪዎች መካከል አንዱን የአሜሪካ ልዩ ኃይል በተሳካ ሁኔታ ማግኘቱ ተዘግቧል። የተገኘው አብራሪ በሕይወት ያለ ሲሆን በአሁኑ ወቅት የሕክምና እርዳታም እየተደረገለት እንደሚገኝ የአሜሪካ ባለስልጣናት አረጋግጧል። በአውሮፕላን ውስጥ የነበረው ሁለተኛ አብራሪ የጦር መሳሪያ ስርዓት ኦፊሰሩ አሁንም በኢራን ግዛት ውስጥ በከፍተኛ ሁኔታ እየተፈለገ ነው። የአሜሪካ የነፍስ አድን ቡድኖችና የኢራን እስላማዊ አብዮታዊ ዘብ በተራራማው አካባቢ የፍለጋ ስራውን እያከናወኑ መሆናቸው ተነግሯል። አሜሪካ የጠፋውን አብራሪ ለመፈለግ ከእስራኤል ጋር በመተባበር ከፍተኛ ጥረት እያደረገች ነው። ይህ ክስተት በፕሬዝዳንት ትራምፕ አስተዳደርና በኢራን መካከል ያለውን ወታደራዊ ግጭት ወደ አዲስና አደገኛ ደረጃም ያሸጋገረው ሲሆን የሁለተኛው አብራሪ መገኘት ወይም አለመገኘት ለሁለቱ ሀገራት ከፍተኛ የፖለቲካና ወታደራዊ ትርጉም ያለው መሆኑም ይታወቃል። አብራሪውን ላገኘ ገንዘብ እሸልማለሁ። ኢራን በኢራን አየር ክልል ውስጥ ተመቶ የወደቀውን አሜሪካዊ የጦር አውሮፕላን አብራሪ በሕይወት ለያዘም ወይም ለጠቆመ ሰው የኢራን መንግስት የገንዘብ ሽልማት እንደሚያበረክት አሳውቋል። የኢራን የመንግስት መገናኛ ብዙሃን እንደዘገቡት አብራሪውን በሕይወት ለሚይዝ ወይም ለሚጠቁም ዜጋም የ60,000 የአሜሪካ ዶላር ወይም የ10 ቢሊየን የኢራን ቶማን ሽልማት ተመድቧል። ከዚህ መግለጫ በኋላ የታጠቁ ግለሰቦች በሁለት የሀገሪቱ ደቡባዊ ግዛቶች የጦር ጄቱ ውስጥ የነበሩ አባላትን ፍለጋ ላይ መሰማራታቸውን የሚያሳይ ተንቀሳቃሽ ምስል ተለቋል። አንድ ትክክለኛነቱ ያልተረጋገጠ ቪዲዮ በደቡባዊ ኩዜስታን አውራጃ በርካታ ሰዎች ጠመንጃና የሀገሪቱን ሰንደቅ ዓላማ ይዘው ፍለጋ ሲሰማሩ ያሳያል። በቪዲዮ ላይ አንዱ ግለሰብ ፈጣሪ ይረዳናል እናገኘዋለን ሲልም ይደመጣል። በአውሮፕላን ውስጥ ከነበሩት ሁለት የበረራ አባላት መካከል አንዱ በአሜሪካ የነፍስ አድን ሄሊኮፕተሮች ተገኝቶ የዳነ ሲሆን ሁለተኛው የጦር መሳሪያ ስርዓት ኦፊሰር እስካሁን አልተገኘም። የኢራን ባለስልጣናት በአካባቢው የሚገኙ ነዋሪዎች አብራሪውን በመፈለግ እንዲተባበሩ ጥሪን አቅርበዋል። ይሁን እንጂ አብራሪው ከተገኘ ምንም አይነት ጉዳት እንዳይደርስበትና ለጸጥታ ኃይሎች እንዲያስረክቡም አሳስቧል። የአሜሪካ ጦር በኢራን ምድር ላይ ያለውን አብራሪ ለማግኘት ከፍተኛ የፍለጋና የነፍስ አድን ስራን እያከናወነ ይገኛል። ፕሬዝዳንት ትራምፕም አብራሪው ላይ ጉዳት ቢደርስ አሜሪካ ዝም እንደማትል አስጠንቅቀዋል። ሌላኛው የአሜሪካ ተዋጊ ጄት ወደቀ። ተጨማሪ ሁለት የአሜሪካ ሄሊኮፕተሮች ተመቱ። የአሜሪካው ኤቴን ተንደርቦልት 2 በቅጽል ስሙ ዋርቶግ ተዋጊ ጄት በፋርስ ባህረ ሰላጤ አካባቢ መመታቱና መውደቁ ተዘግቧል። ይህ ክስተት በሁለቱ ሀገራት መካከል ያለውን ፍጥጫም ወደ አዲስ ምዕራፍ ያሸጋገረው ሲሆን ለአሜሪካ አየር ኃይልም ትልቅ ኪሳራ ሆኖ ተመዝግቧል። ኤቴን ጄቱ የተመታው ቀደም ብሎ ተመቶ በወደቀው F-15E ስትራይክ ኤግል ጄት ውስጥ የነበሩ የበረራ ሰራተኞችን ለመፈለግና ለማዳን ተልዕኮ ላይ በነበረበት ወቅት ነው። ጄቱ በኢራን የአየር መከላከያ ተመቶ የጠፋ ሲሆን በሆርሙዝ የባህር ሰርጥ አካባቢ በፋርስ ባህረ ሰላጤ ውስጥ መውደቁ ተረጋግጧል። በኤቴን ጄቱ ውስጥ የነበረው ብቸኛው አብራሪ ጄቱ ከመከስከሱ በፊት ራሱን በፓራሹት ማስወጣት የቻለ ሲሆን በኋላም በአሜሪካ አዳኝ ቡድኖች በሰላም መገኘቱና መዳኑም ተገልጿል። ኢራን እንዲህ ያሉ ዘመናዊና ጠንካራ የተባሉ ጄቶችን መምታት መቻሏ የአየር መከላከያ ስርዓቷም በተለይም አዳዲስ ቴክኖሎጂዎችንና ታክቲኮችን በመጠቀም ከአሜሪካ ግምት በላይ መሆኗን አመላካሽ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ አየር ኃይል በኢራን ሰማይ ላይ ፍጹም የበላይነት እንዳለውና የኢራን ራዳሮች መውደማቸውን በቅርቡ ቢገልጹም በአንድ ቀን ውስጥ ሁለት ጄቶች F-15E እና ኤቴን መመታታቸው ይህንን አባባል ጥያቄ ውስጥ ከቶታል። ኤቴን ጄቶች በጣም ጠንካራና በቀላሉ የማይወድቁ ፍላይንግ ታንክስ ተብሎ የሚታወቁ ቢሆንም በኢራን ሚሳኤሎች መመታታቸው የጦርነቱን አስከፊነትና
የኢራንን ለጦርነቱ ያላትን ዝግጁነት ያሳያል። በአሁኑ ወቅት የአሜሪካ ኃይሎች በቀዳሚነት ተመቶ በወደቀው F-15 ጄት ውስጥ የነበረውንና እስካሁን ያልተገኘውን የበረራ ሰራተኛ ፍለጋ ላይ ትኩረት አድርጓል። ኢራን በበኩሏ የአሜሪካ አብራሪዎችን ለሚይዝ ወይም ለሚጠቁም የገንዘብ ሽልማትን አውጃለች። በሌላ በኩል በኢራን ደቡባዊ ክፍል የተከሰከሰውን የአሜሪካ የጦር አውሮፕላን አብራሪ ለመፈለግ የተሰማሩ 2 ጥቁር ጭልፊት አሊያም ብላክ ሆክ ሄሊኮፕተሮች በኢራን ጦር ተመቷል። ሄሊኮፕተሮቹ የተመቱት ቀደም ብሎ የተከሰከሰውን የኤፍ-15 ተዋጊ ጄት አብራሪዎችን ለመፈለግና ለማዳን በሚንቀሳቀሱበት ወቅት ነው። በሄሊኮፕተሩ ላይ በነበሩ የአሜሪካ ወታደሮች ላይ ቀላል የአካል ጉዳት ቢደርስም ሁሉም አባላት በሰላም ወደ ካምፓቸው መመለሳቸውም ተገልጿል። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራችን ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ።